እኔን ለማየት 100 ሺህ ብር አንከፍልም ምናምን ያላችሁ ማለት ነው። እኔ እንደውም እኮ ነግይች ከልክለውኝ ነው እንጂ የኔ መግቢያ 500 ሺህ ብር ብዬ ነበር። ግን ያው የ100 ሺህ ብር ትኬት አልቋል። ኢቲኤፍሲ 02 በጣም አስደናቂ መረጃዎች እየወጡበት ነው። 100 ሺህ የመግቢያ ዋጋ የተቆረጠለት ኢቲኤፍሲ 02 ነሐሴ 21 ይከናወናል። ቪቪአይፒ ሪንግ ሳይድ 100 ሺህ ብር ነው። የመጨረሻው ፈጥነው ለቆረጡ 4 ሺህ ብር ነው። እሱ ወዲያው ነው ያለቀው። ዛሬ በተሰማው መረጃ ቪቪአይፒ ሪንግ ሳይዱ የ100 ሺህ ብር ትኬቱ እንዳለቀ ሴዶ ተናግሯል። በነገራችን ላይ ሴዶ በዚህ ዋጋ እንዳልተስማማ ነው የገለጸው። እኔ አይመጥነኝም 500 ሺህ ብር ነበረ መግቢያው እንዲሆን የፈለኩት፣ ግን ከነገይች ጋር በዚህ ጉዳይ ላይ መግባባት ስላልቻልን ወደዚህ ፕራይስ የወረደው ብሏል። በጣም የሚገርም ነው። እንግዲህ አልቋል ተብሏል። የ100 ሺህ ብሩ ትኬት በጣም ሰው ለማየት መጓጓቱን ማሳያ ነው። ይህንን የገለጸው ሴዶ ማርሻል አርት ነው። ሴዶ በወልቂጤ ከተማ ከንቲባ ተደንቋል። በጣም ግርማ ሞገስ የሚያስፈራ ግን ሲቀርቡ ስለ ምግባርህና ጨዋነትህ እጅግ የሚማርክና ሊቀርቡ የሚገባ አይነት ሰው ነህ። ይሄ ፐርሰናሊቲ ደግሞ ይሄ ባህሪ ደግሞ አሸናፊ እንድትሆን ያደርጋል። ሁልጊዜ አብረን ነን ከጎንነን ብለውታል የወልቂጤ ከተማ ከንቲባ። እነዚህንና ሌሎችንም ጉዳዮች እንዳስሳለን በጭላሎ ቲዩብ። ሰብስክራይብ በማድረግ ጀምሩ። እንግዲህ ኢቲኤፍሲ 002 ነሐሴ 21 ይከናወናል። በጣም ጥቂት ቀናት ብቻ ናቸው የቀሩት። 11 ውድድሮች የሚጠበቁ ናቸው። በተለይ ዋና ውድድር የሴዶ ማርሻል አርትና የጆኒ ውድድር ነው። ይሄም ውድድር ነው እንግዲህ የትኬቱን ዋጋ ከፍ እንዲል ያደረገው። በርካታ ሰዎች ተቃውመዋል። ምን ስለሆነ ነው 100 ሺህ ብር የሚከፈለው ገና ስፖርቱ ባላደገበት ሀገር የሚል እሳቤ ያላቸው። አዘጋጆቹ ደግሞ የራሳቸውን መመዘኛ አውጥተው ነው ይህንን ትኬት ይፋ ያደረጉት፣ ዋጋውንም የቆረጡት ማለት ነው። ያው ለዚህ ዋጋ ከፍተኛ መሆን የሴዶና የጆኒ ፋይት ትልቁን ቦታ ወስዷል። ግን በጣም በሚገርማችሁ ሁኔታ ትኬቱ እንዳለቀ ተገልጿል። በተለይ ቪቪአይፒ ሪንግ ሳይዱ ማለት ነው። ቪቪአይፒ ፕሪሚየምም 50 ሺህ ብር እሱም እንደሌለን የተነገረው የ30 ሺህ ብሩና የ20 ሺህ ብሩ ትኬት ብቻ ቀርቷል ብሏል ሴዶ ማርሻል አርት። እንግዲህ ይሄ ዋጋ የማይመጥነው መሆኑንም ነው የገለጸው። እስኪ ምን ተፈጠረ በትኬቱ ጉዳይ ላይ? ይሄ ምን ያሳየናል? ምን ትርጉም ልንሰጠው እንችላለን? የውድድሩን አጓጊነት በርካታ ሰዎች በቦታው መታደም እንደሚፈልጉ አንዱ ምልክት ነው። በእርግጥስ ሆኗል ወይ? ሴዶ ትኬቱ እንዲሸጥ ከመፈለግ አንጻር ነው ወይስ ሌላ ምክንያቶች አሉት የሚለውንም ሀሳብ አብረን አያይዘን ማንሳት እንችላለን። ሴዶ ግን በትኬቱ ጉዳይ ላይ ያለውን ሀሳብ እስቲ ያድምጡት። አበሻ እኔን ለማየት 100 ሺህ ብር አንከፍልም ምናምን ያላችሁ ማለት ነው። እኔ እንደውም እኮ ነግይች ከልክለውኝ ነው እንጂ የኔ መግቢያ 500 ሺህ ብር ብዬ ነበር። ግን ያው የ100 ሺህ ብር ትኬት አልቋል። ኢምፔሳ ላይ ሳፋሪኮም ላይ የ100 ሺህ ብር ትኬት አልቋል። የ50 ሺህ ብር ትኬት አልቋል። የቀረው ባለ 30 እና ባለ 10 ነው። እሱም ማለት ነው እሱም ከ3 ቀን በኋላ እጥፍ ይሆናል፣ ወደ 100 ሺህ ቀይሯል። የወልቂጤ ከተማ ከንቲባ ከሴዶ ማርሻል አርት ጋር ሰሞኑን ተገናኝተው ነበር። ባህል፣ ወግ፣ ስርዓት የሚዳስስ ትልቅ መጽሐፍ ምርቃት ላይ ተገኝቷል። ትላንትና በሰራነው ቪዲዮ ላይ የክብር እንግዳ ሆኖ መገኘቱ ብቻ ሳይሆን ሴዶ ማርሻል አርት መልእክት አስተላልፏል። ኢትዮጵያውያን ወጣቶች ባህላቸውን፣ ወጋቸውን እንዲያከብሩ እንዲወዱ ጥልቅ የሆነ መልእክት አስተላልፏል። በዚህም በርካታ አድናቂዎቹ ሴዶን እንዲያከብሩት ምክንያት ሆኗል። ሴዶ በጣም ብዙ የሚመዘዝለት መልካም ስብዕና እና ጠንካራ ጎኖች እንዳሉት አንዱ ያንጸባረቀበት መድረክ ነው ማለት እንችላለን። ከንቲባው እንግዲህ ከሴዶ ጋር ተገናኝተዋል፣ ተጨባብጠዋል። ከሩቁ የሚፈሩት አይነት ሰው እንደሆነ ነው የገለጹት። ይህም በርካቶችን አስፈግጓል። ግን ሲቀርቡት በጣም ጨዋ፣ ዲሲፕሊን፣ ሰውን የሚያከብር ይሄ ባህሪው ደግሞ አሸናፊ እንደሚያደርገው ገልጸዋል የወልቂጤ ከተማ ከንቲባ። በነገራችን ላይ ከዚህ በኋላ በሚያደርጋቸው ውድድሮችን በየትኛውም መልኩ አብረውት ከጎኑ እንደሚቆሙ ነው የገለጹት ከንቲባው ማለት ነው። ሴዶ ማርሻል አርትም በጉራጌነቱ እንደሚኮራ በዚህ ወቅት ገልጧል። እሱም ቪዲዮ ላሳያችሁ እስቲ። አጋጣሚ ትልቅ ፕሮግራም ላይ ነው የተገናኘ ነው። ፕሮግራሙ ስለ ጉራጌነትን በቅጡ የምናቀበት እድል የፈጠረ ፕሮግራም ላይ ነበርና አጋጣሚ ከስብስቡ ደግሞ በጣም የማደንቃቸውና ቦታ ከምሰጣቸው ወንድሞቼ መካከል ሴዶና ግሩፖቹ አግኝቻለሁኝ። ሴዶ በሩቅ ሆኜ በጣም አድናቂህ ነኝ። ትልቅ ተስፋ የምናደርግበት ልጅ ነህ። ዛሬ ደግሞ በአካል ሳገኝህ ይልቅ
ቅንነትህ ታስፈራኝ ነበር ሚዲያ ላይ ሳይህና ለካ ሲቀሩ በጣም ትሁት ወንድማማችነትን የምታጠናክር ለሰው ክብር ለሰው ፍቅር ያለ ሰው ነህና ይሄን እሴት በውስጡ የያዘ ደግሞ ሁሌም ያሸንፋል። አንተ ዓላማ ሁሌም ማሸነፍ ነው፣ የስፖርትን ዲሲፕሊን ጠብቀህ ማሸነፍ ነውና በዛሬው ዕለት ከውድ ወንድሜ ማርሻል አብዱራህማን ጋር እንደዚሁም ከሌሎችም ወንድሞቼ ጋር በመገናኘት ደስ ብሎኛል። ሴዶ ብዙ ተስፋ እናደርግብሃለን። አስፈላጊ በሆነ ነገር ሁሉ ከጎንህ ነን። በርታ ለማለት ነው። አመሰግናለሁ። እኔም በጣም እድለኛ ነኝ። ያው ጉራጌ በመሆኔ መጀመሪያ በትልቁ እድለኛ ነኝ። በየቤቱ በርካታ ሰዎች እንግዲህ ውርርድ እያደረጉ ነው። አንዳንድ ሰዎች ያው ከጓደኞቻቸው ጋር ሴዶ ያሸንፋል፣ ጆኒ ያሸንፋል እያሉ ገንዘብ እያስያዙ ነው። ውርርዳቸውንም በማህበራዊ ሚዲያ ይለቃሉ። ጓደኛ ማቾች ተሰብስበው ቡና እየጠጡ ቤት ውስጥ ሴዶ ጆኒ እያሉ ውርርድ አድርገዋል። እንግዲህ ምን ያህል ትኩረት እንደሳበ ምን ያህል በየቤት ውስጥ ጉዳይና አጀንዳ መነጋገሪያ መሆኑን ማሳያ ነው። እሱን የሚመለከት ቪዲዮ ማህበራዊ ሚዲያ ላይ ሲንቀሳቀስ አይቻለሁ። እሱንም እስቲ ተመልከቱልኝ። ተሰብስበን ማለት ነው ፋሚሊ ጋር ቡና እየጠጣን ነበረ። ከዛ ምን ሀሳብ መጣለን? ሴዶ እና ጆኒ ውድድራቸው ደርሷል። እንግዲህ እኔ ለሴዶ ነኝ፣ ሪሁ እኔ ጆኒ ነው ሴዶ ለሴዶ። እናንተስ? እኔ ጆኒ ሁለታችን ለሴዶ ነው ለጆኒ እና ለናሲዝ ነው። እናሲዝ 500,000 አንቺ ብቻሽን 500,000 ብር እኛ 1 ሚሊዮን ወደ እኔ ያዞሩ። እሺ ወላሂ በ20 ደቂቃ ጸጥ ነው የሚያደርገው። ታያላችሁ ማጣንት እንደሚል ይሄው ይሄንን ቪዲዮ ፖስት አደርገዋለሁ። ሳምንት ነው የሐሙስ ሳምንት ነው አይደለ? በቃ ሲዘናል። ሌላው ጉዳይ እንግዲህ የውድድሩ አሸናፊዎች ሽልማት ነው አይደለ? በጣም የሚጠቀሰው ሴዶ ማርሻል አርት ከውድድሩ መጀመሪያ ጀምሮ 10 ሚሊዮን ካልተከፈለኝ በሚለው ውዝግቡ የምናስታውሰው ነው። ከዛ በኋላ ከነጌችና ከአዘጋጆቹ ጋር ተስማምቶ ነው ወደዚህ ውድድር የገባው። እንግዲህ በወጡ መረጃዎች ለአሸናፊዎቹ በተለይ ለጆኒ እና ለሴዶ ማርሻል አርት 5 ሚሊዮን ብር እንደሚከፈል፣ ለተሸናፊው 1 ሚሊዮን ብር እንደሚከፈል ነው የተነገረው። ለሌሎቹ ተወዳዳሪዎች እንግዲህ 11 ውድድሮች አሉ አይደለ? ለሌሎቹ ተወዳዳሪዎች ምን አይነት ክፍያ አለ? በእርግጥስ የሴዶ እና የጆኒስ የተባለው ሚሊዮን ብር ትክክል ነው ወይ የሚለውን የውድድሩ አዘጋጅ ስራ አስኪያጅ ሀሳብ ሰጥቷል። እሱን ቪዲዮ እንመልከት። ያው የሴዶ እና የጆኒ ምናልባት ስንናገር በኢንተርቪው መሀል አምልጦን ካልን ነው እንጂ የኮንትራት ኢሹ ሚዲያ ላይ አይወጣም። የትም ቦታ ላይ ኮንትራት ኢሹዎች ሚዲያ ላይ አይወጡ። ስንፈራረምም እኛም ላለማውጣት እነሱም ላለማውጣት ቃል ተግባብተን ነው ፊርማው ላይ አለ። ስለዚህ ጥሩ ይከፈላቸዋል። አለቀ። ላሉ ቲዩብ ነው። ሰብስክራይብ በማድረግ ቤተሰብ ሆኑ። ስለነበረን ጊዜ እናመሰግናለን።